ድምፅ እንሆናቸው ነው አይደል ጉዳይ። በእናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስ አስረዳ። ሳሪና እናንተ ጨርሱ እንዴ! ይሁን እየለፈለፍኩ ከቀጥም ጀምሮ እየለፈለፍኩ አልገባትም ትያለሽ። ገብቶ እየጠየኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየኩኝ እኮ ነው። መተት ተሰርቶባቸዋል። ድምፁ ኗቸው ጠንቋ ያለ አጋልጡ ነው። በቃ እንደዚህ በግልጽ እንወያይ። ሶኒ ቆይ ሀቡ ይኸውልሽ፣ አሁን የሆነው ነገር ያልገባኝን ሳልጠይቅ እንደ ካፕቴ ነው ድምፅ መሆነው። ዋትሳፕ ላይም እኮ እንደዚህ ገብቶናል። ድምፅ ምንድነው እኮ መተት ተደርጎባቸዋል። ድምፁ ናቸው ነው አይደሉ? አንደርስታንድ የደረሰባት ምንድነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይ። ያልገባኝን ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት። ይግባኝ ልጠይቅ። ጥያቄ መጠየቅ መብት አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራች ተጎጂ ናት እኮ እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ናቸው ነው አይደሉ ብዬ ስጠይቅ እኔ አስሬ ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቁ። አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እኔ ደግሞ ስልክ እያወሩ ነው። ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትሳፕ ላይ ድምጿ ላሰማችሁ እንዴት አመነጫጭቃ ጮሃ እንደጠራችን እንደዛ መሆኑ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ? አሁን እቺ ኦልሬዲ ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች። ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ ስቲል ነው ገንዘብ አይበረክትልኝም። የታመሙ እህቶቻችንም አሉ። በዛ ላይ ደግሞ ከዛው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወራችኝ የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤመራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ አላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ። እኔ ጋርም የመጡ ልጆች አሉ። በውስጥ ዋትሳፕ ላይ የሚያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ ሀቡ። ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለኝ በውስጥ አንዷ በእነዚህ ሰዎች አለ ከ9 ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል።
እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ፣ ዋትሳፕን ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ፣ በእንደዚህ አስከፊ የሆነ ነገር። አገሪቷም ደግሞ እንዳለችው ቅድም ትጠየፋለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ላንቺም ላክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። አቡ ኤደንን አንድ ጊዜ አስገብቼ ልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋሉ እያለች ስትል አሪጌ ምን መሰለሽ፣ እኔ ድምፅ መሆን ይፈልጉ አልመሰላትም። ለምን ከትናንትና ጀምሮ ቮይስ ታደርጋለች። አላየሁትም ቮይሱን። ዛሬ ሳያው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አደረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ ይህን 2 ቀን አልከፈትኩትም። ገባሽ? ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራች። እሺ ብዬ እንደውም ደንግጬ ቦይሷ ሲሰማው ደወልኩላት። እንዲህ ምን ሆነች ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያደርጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስትለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አለፍኩት። አሁን አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ ዝም ብዬ እንዴት ነው እንትን የምለው? አሁን ሲያስረዳኝ ኪያ ገባኝ። ገባሽ? እንደዚህ እጥር ምጥን አድርጋ አይደለም እሱ ያስረዳችኝ። ረጅም ሰዓት ነው ያወራችሁ። የመጀመሪያ ያወራችሁ ጠፋብኝ መጨረሻው ላይ እስከ ሶሊያና አሁን ምን እንደሆነ ታውቂያለሽ? አቡ ያለችበት ነገር ይኸውልሽ፣ መንፈሱ ለምትይው እግዚአብሔር የተመሰገነ ይሁን። በሰማዕታና በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና ምንድን ነው እንዲህ የሚያደርግሽ? ታዲያ ምንድን ነው እንዲህ የሚያደርግሽ? አልገባኝም። ተገባሽ ማለት ነው። ጥያቄ ምናምን እንደዚህ ገብቶሻል። ኦልሬዲ አራት ያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና ሶሊያና ቆይ አንድ ጊዜ ኤዱን እንስማት። ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ። ሳሪ በቃ እናንተ እኮ ድምፅ መሆን ትችላላችሁ። የኔ እዚህ ጋር መገኘት መጀመሪያ ሶሊያናም የጠየቀችው ማርያምን ሪም ሚውትሽን ክፈች ሀቡ ጋር አድርሱ። እኔ አሁን እንደውም ኪዩ ገብቶኛል፣ ግን አታይም እንዴት እንደምታደርገኝ? ምን አደረኩኝ? ምንድን ነው ጥፋቴ? እኔ ለዚህ ሁሉ ነገር ምክንያት እኔ መተቱን ያደረኩባቸው። ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ። መጀመሪያም የፈለገችው አንቺ ነው። አረጋሽ ትጠይቂያት ማታ ሚሴጅ አድርጋ ነግሬያታለሁ። ምን አጥፍቼ ነው? ለምንድን ነው እንደዚህ የምትሆነው? አልገባኝም። እያናገርኳት እሷ የምትጮህብኝ። እሺ ኤደን ታስረዳሽ። ሀቡ ኤደን ታስረዳሽ። ሄዳለሽ ሄዱ አስረጅ ሀቡ ጠይቅ ማለት ጠይቁኝ ነው። ቅድም እንዳወራሁት ነገር ሀቡ ስላልሰማሽ ንገሪያት። ሀቡ ይኸውልሽ እኛ እህት አለችን፣ ታላቅ እህታችን ማለት ነው። የዛሬ 3 ዓመት ነው ያመማት ማለት ነው። ገና ከሱ ጋር ግንኙነት ጀምራ የእሱ ልጅ እንዳረገዘች ማለት ነው። የማንን በጣም ነው የምትታመመው። በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥታ ነው የሞተችው፣ መርዝ ጠጥታ ማለት ነው። ማነው ስሟ እህትሽ? ኢቨን ሰሚራ አብዲ። ሰሚራ እሺ እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ ቻፒ። ኦኬ አሁን ጠንቋዩ ቻፒ ነው ስሙ? አዎ ግን ለምንድን ነው የምትሸፋፍኑ? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ? ምን አስፈራችሁ? ኦኬ ጠንቋዩ ቻፒ። እሺ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥርጥ ተደርጎ ሲነገረኝ ነው የሚገባኝ። ካለበለዚያ እንዲህ አይገባኝ። ኦኬ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደ። ስለሚያስቸግር ነው ታስቸገረ እንትን ካለኝ። ኦኬ እየጻፍኩ ነው ደግሞ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደ። በሌላ ስልክም ቢሆን ነበራቸው፣ ሪሌሽንሺፕ ነበራቸው። ገና ከምንትን ካለች ከእሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው የጀመራት ከሀገር ቤት ያመጣት ነገር ማለት ነው። እንደ ጭንቀት እሱ ነው ከሀገር ቤት ያመጣት። ሁላችን እኔ እዚህ ዱባይ ላይ ሲጀመር 14 ዓመት
እኛን ያመጣችን እሷ ናት። እህትሽ እንዴት ተዋወቁ? ቻፒና ሰሚራ እንዴት ተዋወቁ? እኔ ከትውውቅ ፍሪጅ መራር ነው እኛ ያለነው ሁላችን ፍሪጅ መራር ነው እኮ ከስተመርነት መጥቶ ነው እሱ። እህትሽ ካፍቴሪያ አላት ሊስተናገድ መጥቶ ነው አይደለም? ኖ እዛው ሰፈር ነው፣ እሱም እዛው ሰፈር ነው ያለው። ካስተመርነት ሳይሆን እዛው ሰፈር ነው። ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው። ይልካል ተብሎ የመኪና የምትጭንበትን ብር እሷ ጋር መጥቶ ኦልሬዲ ሰሙን ስላደነዘዛት በእሷ ብር ነው ኢቭን ካፍቴሪያ የከፈተው በትንሿ እህቴ ብር ማለት ነው። ከዚህ ትንሽ እንትን አላት። ሰሚራ ታናሽሽ ናት? እሱን ሰሚራ ታናሽሽ ናት? ታላቅሽ። ኦኬ። እሷ ካፍቴሪያ ነበራት? ነበረን፣ ሁላችንም ነበረን። ኦኬ ጥሩ። እሺ አሁን ቀጥይ። እና ኦልሬዲ ካመማት አሁን 3 አመቷ ሲጀምራት ምናምን እሱን ነው የምትለው፣ ከእሱ ጋር ነው የምትለው። ካፍቴሪያዋን አሸጣት፣ ብሩን እሱን የተቀበለ ኦልሬዲ አይምሮ አንስታለች። እኛን አትሰማንም። የሚያውቅ ሰው ብዙ ሰው አሁን እዚህ ጋር የሚያይ ሰው አለ አይደል? ብዙ ሰው ያውቃል፣ ሁሉም ሰው ያውቃል። አትሰማንም። ከኛ ጋር እንትን ይላታል፣ ያጣላታል። እንደዚህ እያደረገች አመማት። ልክ ያመማት ሰዓት ካፍቴሪያዋን አሸጣት። አሽጦ ገንዘቡ ላይ ተቀባበለው። ፍቅረኛ ይቅርታ፣ ቻፒ ለሰሚራ ፍቅረኛ ሆኖ ነው የቀረባት አይደል? ፍቅረኛ ሆኖ አይሆን ይሁን የሚያከስራት። ኦኬ አዎ፣ እንደ ጓደኛችን ነው አቡ። ለእኔ ራሱ እኮ እንደ ጓደኛ ኢቨን እህቴ መርዝ ጠጥታ እስክቴ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው። ከዛ አመማት ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት። የጀመራት እንደ እብድ አደረጋት። ቤት ውስጥ ነበርን እኛ 4 ነን። እኛ 3 እህት 1 ወንድም ምን ያለን ቤት ውስጥ ያዝናት። እሱን አምጡ ትላለች። ለዚህ ጋር መግባት ከመልክ ተቆል ይሆን እሱን ይዘን እንመጣለን። ከዛ በቃ እንዴት አድርገን ስንመረመር በአጋጣሚ ኮሮና እንትን ብሏታል። እሱ የለበትም። ከዛ በኋላ ካለሱ አልሄድም ብላ ሁሉ ለእህቴ ትኬት ለሱ ቆርጣ ነው ኢትዮጵያ ይዛቸው ሄደች። እሱ ካለሱ አልሄድም ብላ አብዳ ማለት ነው። ኦልሬዲ ልጁን እያዘለች እየሄደች የእሱን ካፍቴሪያ ጠርጋለች። ብዙ ነገር ነው ያለው። የእሱን በር ጠርጋች። ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል። ግን በሰዓቱ አልተናገርንም። ሀቡ ለምን የተጎዳን ሰው ነን። ገባሽ? ኢቨን ትላንትና እሷ ኤደን እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘብ የዛሬ አመት ጸበል ነበረች እኮ ጸበል ነበረች። የዛሬ አመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው። ግንጭ የሚባል ቦታ ነው የሄደችው። ከዛ መጣች፣ ከጸበሏን ስጨርስ መጣች። ከዛ በፊት እሱን ብቻ ነው የምትለው። እኔ ራሱ ስናገረው ስጣለው ሙሉ ህዝብ ያቀኛል። ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው። መታ ለፈለፈች እዛም ጸበል ቦታም። ከዛ እሱ ነው ሂጂ የሚለኝ፣ እሱ ነው እንደዚህ አድርጊ የሚለኝ፣ እሱ ነው እሱ ጋር ብር አለኝ 6000 ድርሃም ካፍቴሪያዋን አሽጣ ይዛኔ ማለት ነው ብሩን የተቀበል የሆነ ሰዓት ስሪ ስላት ሂሳብ አሰራም ነበር ብላ እያወራች። ከዛ እኔ ተጣልቼው ነበር። በሆነ አጋጣሚ ተገናኘን። ከዛ ሰላም ፈጠርን ማለት ነው ከሱ ጋር። ከዛ በጣም ቤስት ፍሬንድ ሆነን በጣም ቤስት ፍሬንድ ማለት ነው። እልክልሻለሁ እንትኑን በዋትስአፕ ቁጥሮች እልክልሻለሁ። እንትኑ ዋትስአፕ ላይ ነው ሆነን። ከዛ በኋላ እሷ እዛ ሆና ለትንሿ አመቴ ለኢድ እዛ ገብታ ነበር። ለእሷ እሷ ናት ከእሱ ጋር ልለቂ ብላ የምታስጠቃኝ። ትራቀው እሱ ለእኛ እንደዚህ ነው እንደዚህ አድርጊ የሚለኝ እሱ ነው። እሱ ነው ያስደረገብኝ። ይኸው እንደዚህ ለፍልፍ ያለው አልተረዳናትም። ሀቡ እንኳን እሷን አይደለም እኔ አሁን በእሷ ሞት ላይ ሆኜ ነገርኩሽ። ልኬለት ብዙ ነገር አውርቼዋለሁ ሁሉ ግን አሁን ነው ሁሉ ነገር እንትን ያለን ሶ ብንናገር ምንም ይል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናምን የለሽም። ሶ ስትናገሪ ሰው አያምንሽም። አቡ አንቺ ጋር እንኳን ለመነጋገር መረጃ ትፈልጊያለሽ። ግን የሰው መረጃ አለ፣ ሰው አለ፣ ብዙ ነገር አለ። ገባሽ? አልተናገርንም። አሁን ከዛ በኋላ ሄድን። ከዛ እሷ አስታወራም ኢትዮጵያ ሄድኩኝ። ከዛ እንደዚህ ሳወራለች ምናምን በቃ ምንም አላመንኳት። ከዛ ሲስተር ትንሿ ይኸውልሽ እንዲያለች ነው ብላ ቀርታ ላከችልኝ። በአጋጣሚ አትፍቼውን እንጂ ቪዲዮ ራሱ ነበር እንዲያለች ነው እባክሽ ራስሽን ጠብቂኝ። ኧረ እሱ እንደዛ አያደርግም። እኔ ከእህቴ ጋር ከትንሿ ምንድነው ምናምን አልኳት። ከዛ መጣች። ጭራሽ ስትመጣ እኔ ጋር ነው የሚቀመጠው ካፍቴሪያ ማለት ነው። ጭራሽ ትንሿን እምቴን አቀራርቤ ስለ እሷ ሁሉ ነገር ነው የማወራለት። ልትመጣ ነው ያለ እሷ መጀመሪያ ያለሁበትን እንዳያውቅ
እባካችሁ እቺ ኤደን ናት ያስቸገረችኝ፣ ያለሁበትን ካወቀ መልሶ ያደርግብኛል፣ እባካችሁ እያለች ትለምን ነበር፣ ያደስብኛል። እኔ ምንም አልሰማኋትም። እኔ ነኝ ማለት ነው ምንም የምሰማው ነገር የለም። ትንሿ ከኢትዮጵያውን ኧረ ተይ ኤደን ራስሽን ጠብቂ ተይ እንደዚህ ነው ስትለኝ አልሰማትም። እኔ ኦልሬዲ ከሱ ጋር 24 ሰዓት አቡ ከኢትዮጵያ ሲስተር እንደዚህ አድርጋለች ተብሎ ሲደወል ስልክ የደወልኩት እናቴ ጋር በሱ ስልክ ነው። ከዛ ሄድን ኢትዮጵያ። አርብ ቀን የሞተችው እንደዚህ አድርጋ እኔ ከወንድሜ ጋር ሄድኩኝ። ሲሄድ ኦልሬዲ ሬሳ ነው የገጠመኝ። ከዛ ነገርኩት እንደዚህ እኮ ሬሳ ነው ምናምን ብያልኩት። ከዛ በኋላ ለቅሶ ላይ የምታስጠም ይልክልኝ ነበር፣ ያወራኝ ነበር፣ አውራው ነበር። መቼ አቁምኩኝ? ለቅሶ ላይ እህቴን ይዛት የምትሄድ ሰፈር ልጅ አለች፣ ግንጭ አካባቢ ያስጠመቀቻት ማለት ነው። መጣኔ ምን የት አለ ልጁ አለችኝ። የቱ ልጅ አልኳት። ወንዱ ይሄ የወንዱ ልጁ አባት ብዙ ነገር አድርጓታል ልጁ እንደዚህ ምናምን በቃ ብቻ ብዙ ነገር። የት አለ ስትለኝ አልመጣም አልኳት። ያውቃል እንዴ አለችኝ። ምኑን አልኳት። ስለሱ ያለውን ነገር አዎ ያውቃል። እኔ እኮ ጓደኛዬ ነው በጣም ሁሉ ነገር ያውቃል። እና አንቺ ነሽ የገደልሻት አለችኝ። ዛት ሚን እኔ ነኝ ገባሽ። ከኔ ጋር ቀርቦ ያለችበትን ልትመጣ ነው አልኩት። የሆነ ሰዓት ኢቃማው አልቆ በዚህ በኢትዮጵያ ኤርፖርት መልሰዋታል። ተመለሰች እኮ ዛሬ። ወይኔ በቃ የማልነግረውን ነገር አትጠይቂኝ፣ የማልነግረውን ነገር ሀቡ በዛው እንደዚህ። ከዛ የሆነ ሰው ደውሎ ደግሞ ትንሿ ጤጋ እኔ የምለው ለሰው ነው ያለው ገባሽ። እኔ የምታስቸግረኝ ትንሿ ሀያትና ኤልያስ ናቸው እንጂ ኤደን ለኔ ኢዚዬ ናት ችግር የለውም ብሎ አለ ማለት ነው። ከዛ ሰው ደውሎ አረ እንደዚህ እያለ ነው እባክሽ እስቲ እሷ ሜዳ እንትን ትበል እንትን ሳትጸበል ሳትገባ አትምጣ ብለው አሉ። በቃ ከዛ ለቅሶ ላይ ራሱ ይጽፍ ምናምን ነው እንዳትደርስብን አለ ሲስተር የጻፈችለት ማለት ነው። ትንሿ በቃ ላስቀምጥ ሲለን እባክህ አትድረስብን፣ እባክህ በቃ ምንም ነገር የምትደርስብን ነገር የለህም አትድረስብን ብላ ስጽፍለት አንተ እንዳስደረግባት ነግራናለች። ስለዚህ አደርስ ፈጣሪ ፍርዱን ይስጣት ብላ ስጽፍለት ከዛ ወንድሙ መጣ ማለት ነው። እሱ ወንድም ለቅሶ እዚህ ተቀምጬ መጣ። ለቅሶ ላይ ነበር። ይኸው ደረጃ አለ ከላይ ማለት ነው። ለቅሶ ላይ ነው ጋር ቁጭ ብሎ ከዛ ወይኔ መጣኩ ብዬ ድንግጥግጥ ብዬ ወንድሙ ከዛ ሲስተር ደውላ ከኢትዮጵያ አሁኑኑ ውጣ ምን ፈለክ ማን ገሉ ማንን ልጥቀል ለቅሶ መጣ ካለች ከዛ ቀጥ ብሎ ወጣ። ከዛ እሷም ታማ ድንገት ነው የታመመች። ከውስጧ የሆነ ነገር ወጥቶ ምናምን በቃ በጣም ነው እንትን የሚሉት ገባሽ። በጣም ምን ልበሽ ፓወር አላቸው በጣም እና ትላንትና አሁን እሷ እንደዚህ ሰዎች ናቸው ወደ ዲፕሎማት አካባቢ ምናምን ስትል በጣም በቃ በውስጤ 11 ወራችን ነው እኛ ስናለቅስ ያለ ነው ማለት ነው። እህቴ ከሞተች ወረደ 11 ወራችን ነው። ያቋታል ሁሉ ለሁላችንም ቤተሰብ የከፈለች ናት። ብዙ ሰዎች አሉ። የፈለግሽውን ሰው ከዛ ሰፈር ጠርተሽ አስገቢ ስለኛ ይሁን ነገር የሚያወሩትን የፈለግሽውን ጠይቂ ማለት ነው። በጣም ጠንካራ ሴት ናት። ኢቨን እኔ ጠንካራ አይደለሁም ባለኝ በሰዎች አቅርቦት በግንኙነት ሰሙ ግን ያቋታል። በጣም ጎበዝ ሴት ጠንካራ ሴት ሁላችንንም እዚህ አምጥታ ምናምን ተሰብረናል። ሀቡ በጣም ነው የተሰበርነው። ግን ትላንት ዲፕሎማት ወንድማማቾች ስትል በቃ እየጠበቅናት ነበር። እኔም እህቴም በጉጉት ማለት ወይኔ እነሱ ይሁን እውነት አቃችን ወጥቶ ይሁን እውነት እንደዚህ በቃ እንደዚህ እያለን የተቀመጥነው 11 ወር ሙሉ ባዶ ነው ያደረገን ገባሽ። ባዶ ስልሽ በቃ ያቋታል። ሁሉም ነው የሚያቋት። እሷን ጠርተሽ እንትን በይ አንገቴ እንዲያፍቼ ነው የምወጣው። ስሜን ያለ ስም አሰጥቶኝ በራሱ ግሩፖች አሉት ሴቶች ግሩፖች ብዙ ነገር ተብዬ ያለችም ነበር። እህቴ ተሳፍራ ነበር። አሁን የመጣችው ኢቭን ወዴትም አልወጣም ነበር ከቤቴ ስራ ካፍቴሬ ከካፍቴሬ ስራ አቡ ያቁናል። ሁሉም ነው የምነግርሽ። ልጄን ሳይ ብዙ ነገር ነው ያደረገን። በጣም ብዙ ነገር አሁን አለ ዋትስአፕ ላይ ብዙ ሰዎች ይልኩልናል። ብዙ ሰው አስገቢ በጣም በህይወታችን ግን ብቻዬን ነኝ። ስፔሻሊ እኔ አሁን እህቴ ስትመጣ ትንሽ እንደዚህ ያገኘሁ እንጂ በቃ እሷን ገድሎትም እና ስብርብር አድርጎ ነው ያስቀመጠን። ወንድሜን ብታየው በጣም ታሞ ነበረ። ብዙ ነገር አለ ማትናገሪው ገባሽ። ትላንትና አታውቂም እህቴ ትላንትና ነው አፈር የለበሰችው ነው ያልኩትኝ። በቃ ማለት ውስጥ እየተቃጠለ እየተንገበገብን ለምን ልትመጣ ልታግዘን እሱ ጋር 7000 ድርሃም አለ ደግሞ ቆይ መጥቼ ይከራያለሁ አንቺ ነሽ እንደዚህ የምታረጊው እኔን ነው የምትለኝ። ልክ ናት። አዎ እኔ ነኝ በቃ ከሱ ጋር ገጥሜ 24 ሰዓት አይደለየውም። አቡ ከስራዬ ቦታ ሌላ ስራ ቦታ የሆነ ቦታ ሲሄድ አብሬው በቃ በምንም አይደለየውም በምንም ማለት ነው። እና ሁሌ በቃ እንደዚህ ነው ስመጣ የማይሆን አድርጎ በቃ ስሜን አጥፍቶ ብዙ ነገር አድርጎ እንደዚህ በቃ አንተ ፍርዱን ስጥ። እውነት እንደዚህ ከሆንን እኛ እዚህ ሀገር ላይ 14 ዓመታችን ነው። ሁሉም ያውቁናል። አንድ በመጥፎ ነገር የሚያውቁን ታሪክ የለም። ስንረዳ ምን ስንል የሆነ ሰው ሲበላሽበት ቪዛ ስናሰባስብ
ነው የሚያውቁት። ብቻዬን አድርጎ እንደዚህ አንገቴን እንድደፋ እንደወጣ ምን እንደ ትላንትና ገና ልክ እሷ ሁለት ወንድማማቾች ዲፕሎማ ስትል ወይኔ ገብርኤል እንደው እንደዚህ እነሱ የሆኑ ምን በቃ በጣም አልኩ። ልክ ፎቶቸውን ሰጥቷት በቃ የዛን የሚተቀበረችው አልኳት። ዋትሳፕ ላይ ላኩላት እንደዚህ ምናምን እና በጣም ብዙ ነገር አለ በውስጥ እኔ ልክልሻለሁ። ዋትሳፕ ላይ የሚያወራኝንም ጽፍልኝን እንደዚህ የሚልኝን እንዳለ ያው ውስጥ አሉ። ሁሉም ገብተው መመስከር ይችላሉ። ግን እንዲህ መረጃ ብቲ ከሱ ጋር ያወራሁበት አትድረስብን ያልንበት ምናምን ነው ያለን በቃ ወንድማማቾች ዲፕሎማት ስትሰማውሽ ቅድም ቻፒ ወንድም አለው እዚህ ኢማራት ላይ አለው። ልቦስታቸው አለች እሷ ሰላም ማነው ስሙ? ወንድሙ ስሙ ዳኒ። አብረው ነው የሚሰሩት። እሱ አለው። ይሄኛው ኢቭን የኔን ገዝቶኛል። ሀቡ አንደኛ ማለት ነው። ሁለት ነበረኝ እኔ። ዳኒ ያንቺን ካፌ ገዝቶሻል? ዳኒ ያንቺን ካፍቴሪያ ገዝቶሻል? ካፌ ገዝቶኝ ክለብ ለውኜ 1000 ብር አምጣልኝ ይዞ ይመጣል። 60 ብር ገዝቶኝ የማውቀው ታሪክ የለኝም ብሩ ማለት ነው። አምጣልኝ እንደዚህ ቦታ ያመጣልኛል እንደዚህ። አሁን የኔንም የገዛኞች ቶታል 2 አላቸው። ስለዚህ ቻፒ 2 ካፍቴሪያ አለው። የኔን የገዛኞች ሽጦታል። አሁን በቀደም ሊሸጠው ሌላ የራሱ አንድ አለው። ስለዚህ በአንድ ካፍቴሪያ ነው ለ2 ቻፒ እና ዳኒ ወንድማማቾች የሚሰሩት? ኖ አለው፣ ወንድሙ አለው። እና ዲፕሎማት ለምን አልሻቸው? ዲፕሎማት አካባቢው ነው የኛ አካባቢው ነው። ኦኬ። እኔ ደግሞ የዲፕሎማት ስልጣን ያላቸው መስሎኝ ነው። አይደለም፣ ሰፈሩ የአካባቢው ስም ነው። ኦኬ። ስለዚህ ሰሚራ እህትሽ አላህ ይርሐማት ሞታለች አይደል? አዎ፣ መርዝ ጠጥታ ሞተች። ራሷን አጥፍታ ነው? አዎ፣ መርዝ ጠጥታ እና እሷ የእሱ ፍቅረኛ ነበረች። ከሱ ወልዳለች። ፍቅረኛ ነበር። ሌላ ሚስት አለው ወይስ እህትሽ ብቻ ነበረች ሚስቱ? አሉ በጣም ብዙ ሴቱ። አሁን ለምሳሌ እንዳለችው እሷ ሶሊያና እንዳለችው አለች። ከእሷ ከሰሚራ በፊት የወለደችለት ሶሊያና የምትባል አለች። ለምን እንዳልመጣች አላውቅም። ሌሎችም አሉ እኮ ግን አቡ ይፈሩታል። በቃ ይፈሩታል። ገባሽ? ብዙ ነገር ያደረጉ ብዙ ነገር እዛው እሱ ጋር የሚሰሩ እንትን ያለችባቸው በጣም ብዙ ሴቶች አሉ። ኢቭን ትላንትና የእኛን ነገር እንደዚህ ተሰምቶ ልከውላት ዋትሳፕ ላይ አንድ ልጅ መታ በወንድሙ ምክንያት ከትላንት ወዲያ መጥተው እንትን የወሰዳት አለች አሉ። አምቡላንስ የወሰዳት ልጅ አሉ ምናምን በቃ ሰው እየመጣ ይነግርሻል። ግን ለምን እዚህ ጋር ወጥተው እንደማያወሩ ለምን እኔ አላውቅም። በጣም ነው የሚፈርጥ። እንኳን እሱን ትተሽ ለማውራት አልኩሽ አቡ፣ እኔ ከኢትዮጵያ ስመለስ ነገሮችን ገለባብጦ ነው የጠበቀኝ። ብዙ ነገሮች ሚስቶቹ እርስ በርስ ይተዋወቃሉ? አዎ፣ ሚስት እኮ አይደለም። እንዴት ብዬ እኮ ፍቅረኞቹ፣ ይቅርታ ፍቅረኞቹ እርስ በርስ ይተዋወቃሉ? ችግር የለባቸው። ኧረ ፍቅረኛ ምን እንጃ ብቻ ነው ያላውቅም። አዎ። ስለዚህ አሁን እሱ እዚህ ሁሉ ሰው ላይ መድኃኒት ካሰረ፣ ይሄ ሁሉ ሰው ቢዝነስ ካከሰረ ብሩ የት አለ? የት ነው የሚወስደው? የኔ እንጃ። ስለዚህ አሁን ማለት ለመክሰስ የሞከረ የለም ለመክሰስ የሞከረ የለም። እንደዚህ እያደረገ መያዝ እኮ ይፈልጋል። አሁንም እኮ እሷ ማስረጃ አላት ስለተባለ ላኩላት እኮ ገባሽ? ለሆነ ነገር መረጃ ትፈልግሽ። አሁን ህጉን እኔ አውቃለሁ። ዱባይ ላይ ኖር ያለው 14 ዓመት ኖር ያለው ሰው ማለት ስለ ህጉ በደንብ እንደማውቂያከል አውቃለሁ። ኖሬበታለሁ። ጠበቃም ብትይ አለን። ገባሽ? ግን መረጃ ይፈልጋሉ አይደል? አሁን እሷ ካሜራ አላት ቪዲዮ አላት ሲባል አለው አልኳት። በዋትሳፕ ገብቼ ለህጉ ለምትሄጂበት ነገር በምንም ነገር አለው። ገባሽ? እዚህ ሀገር አሁን ታውቂዋለሽ፣ ኖረሽ አለ ዱባይ ላይ። እኔ ማስረጃ እኮ ያስፈልጋል። ለምሳሌ ለዛ ነው አሁን እሷ ስትመጣ አሁን ለምሳሌ አሁን እሷ ሶሊያና መጣች አይደለ? ስትመጣ ስታወጣቸው ኦልሬዲ እኮ እኛ እህታችን ከሞተች 11 ወር ነው። ገባሻ? ከፈጣሪ ነው ፍርድ እየጠበቅን ያለ ነው እንጂ ማስረጃ ቢኖረንማ 11 ወር ሙሉ ቁጭ ብዬ ዱባይ ላይ አልችልም። አቺ ማለት እህትሽን የምታክል ነገር አተሽ በእሱ ምክንያት መስረጃ ቢኖረኝ ያቀኛል። እኔም በደንብ ያቀኛል። እስከ መቼ ማለት እስከ ህይወቴ ፍጻሜ እኔ ለእሷ መስዋዕቶኝ ብሞት ምንም አይመስለኝም። ያውቃል። ግን ምንም አይነት መረጃ የለኝም። ገባሽ? በሰው መረጃ ነው። በሰው ከሆነ አሉ ሰዎች የሚያውቁ ግን የለም። ለዛ ነው እንጂ 11 ወር ሙሉ ቁጭ ያልኩት ውስጤ እየተብሰለሰለ እኔም እኮ አውቀዋለሁ ህጉን እሄድበታለሁ። አሁን ግን እሷ ትላንትና ፖስት ስታደርጋቸው ኦልሬዲ መረጃ አለኝ ስላለች በዋትሳፕ ገብቼ በምትፈልጊው ነገር በህጉ በኩል በምትፈልጊው ነገር አለው ብያታለሁ። አብሬ ማለት
መረጃ ካላት አብረቱኝ የምትሄድበት ድረስ መሄድ እችላለሁ። እኔ አሁን የምነግርሽ የሰው ነው ገባሽ? አቡ እኔ አንቺ ጋርም እኮ መጥቼ እንደዚህ ነው ብዬ መናገር ይችላል። መረጃ ትጠይቂያለሽ አይደል? ለጠንቋይ ምን አይነት መረጃ አለሽ? እህታችን እንደዚህ ሆና እያበደች ስሙን እየጠራች ካፌራውን እሱ እንዳሸጣት እንትን እንዳላት ብር አለኝ ብለሃለች እንደት ነው የጻፍንለት ምናምን አለኝ እኔ ጋር ራሱ። ግን ምን አይነት መረጃ? አዎ እኮ ከባድ ነው ለጠንቋይ ምን ማስረጃ? ኢቨን አሁን እኔ እንደዚህ ትላንትና በእነሱ በቤተ ክርስቲያን ግሩፕ ላይ ራሱ እንዲህ ነው ብዬ ስለቅ ራሱ ከሱ ጋር ከተመለስሽ በኋላ ታይ እሱ ሰይጣን ነው እንደዚህ ያደርግሻል፣ እሱ እንደዚህ ነው እንደዚህ ያደርግሻል ምናምን። መጨረሻ ላይ ችግር የለውም እህቴ ለእኔ እንደዚህ መስዋዕት መሆንበት ከሆነ ልሁንበት ብዬ ልጠውት። በደንብ ነው የሚያውቀው፣ በደንብ ነው የሚያውቀኝ፣ በደንብ ነው። እኔ ነገርኩሽ አቡ ሲሄድ እኔ ወደ ኢትዮጵያ እህቴ እንደዚህ አድርጋሽ ብዬ ሲሄድ እሱ ነው ያሳፈረኝ ማለት። ጸበሌ ደግሞ እሱ ጠንቋይ ቤት እንደሚሄድ አንቺ እንደምታውቂ ራሱ ነው ጠንቋይ ወይስ ጠንቋይ ቤት ይሄዳል ሊያስጠነቁል? እንደዛ ነው የሚያደርጉ፣ እንደዛ ነው ብሎ የለፈለፉት። ራሱ ይሄዳል፣ ያስደርጋል፣ ያመጣል። በጣም ብዙ እኔ እኮ አቡ የእኛ ወጣች እንጂ እኮ ስለሞትን ሳንረዳት እኮ አልኩሽ አቡ አሉ እኮ ሴቶች ገባሽ አሉ፣ ግን ይፈሩታል። አቡ ማሪ የኔ ጥያቄ የነበረው እንተዋወቃለን በደንብ እስቲ እሱ ጠንቋይ ቤት እንደሚሄድ አንቺ እንደምታውቂ ያውቃል? አላውቅም፣ እንዳሰራባት እናውቃለን ብለን አወራን እንጂ አላውቅም። ገባሽ እንደዚህ ሲስተር ልካለች ማለት እንደምታውቂ ያውቃል? አሁን እኮ ነው የሞተሽ ቀን እኮ አብራችሁ ጓደኛ በነበራችሁ ሰዓት እሱ እንደሚያስጠነቅቅ ምንም አናውቅም። ሰው እኮ ያወራበታል። አንዲ ሰዎች አሁን ያወራበታል። ተጠንቀቁ ምናምን ሻል ግን በውጭ ይወራል እንጂ ማንም ሰው በፊት ለፊት ሄዶ የነገረው የለም። ግን በውጭ ይወራል። አዎ ጠይቀውታል። እኔ በአበሻ ኮሚኒቲ ላይ በኢትዮጵያን ኮሚኒቲ በአበሻ ኮሚኒቲ ዘንድ ይወራል እንጂ ማንም ሰው እሱን ፊት ለፊት ሄዶ አንተ ጠንቋይ ቤት ትሄዳለህ ያለው የለም እስካሁን ድረስ የለም። ግን የሆነ ሰው ጠይቆታል። እንደምታውቁ አያውቅም። እኔ እኮ አልኩሽ አቡ እኔ ሰው እኮ ነግሮኝ ኢቭን እኔ ብዙ ሰዎች ሰምተው ሊነግሩኝ ብለው ከኔ ጋር ያዩታል። ገባሽ? እህትሽን የሆኑች ልጅ ራሱ አሉ አንቺ ከእህትሽ እንደዚህ አድርጎ ከዚህ ጋር እንደዚህ የምትሆኝ ምን አይነት ሴት ነሽ ብለው ሁሉ በጣም ብዙ ተናግሮኛል። እኔ 24 ሰዓት ከሱ ጋር ነኝ አቡ። መኝታ ብቻ ነው በቃ ልተኛ ስገባ የምንለየው እንጂ 24 ሰዓት ከሱ ጋር ነኝ። ሰው ይናገራል። ይጠቀማል፣ ድራግ ይጠቀማል። ድራግ ምን? አይ ድራግ የለም አይጠቀም። የሚቀርባቸው ሴቶች ለመጀመሪያ ጊዜ ይሰጣቸዋል እንደዚህ አይነት ነገር። ድራግ ማለት አደንዛዥ እጽ ማለት ነው ማሪ። ገባኝ። ይሰጣቸዋል ለሴቶቹ ለሚቀርባቸው ሴቶች። በአጠቃላይ እሱ አሁን በአጠቃላይ እሱ ይሄ እንደዚህ አይነት ነገር የመንፈሱ ይሄ አሁን ያለው የሚያደርገው ነገር ገባሽ? በሱ ነው በቃ አንቺ አታምኝም። እዚህ ጋር መጥቶ ብታዩ እንኳን እንደዚህ አይነት ሰዎች ልትይ ትችያለሽ። በቃ ማለት ብታዩ እሱን የሆነ ነገር በቃ ከዛ ደግሞ እዚህ ጋር እየታመሙ ያሉ ሴቶች ብዙ ነገር የሚበላቸው ሴቶችን ደግሞ ስታይ በቃ አታምኝም። እኔ እኮ አልኩሽ እህቴ እንደዛ ሆና ሰምታ እሱ ነው እያለች ከኢትዮጵያ በዚች ማት ስታወራ ዝም በሉ እንደዚህ ምናምን ብዬ ነው የምከራከርለት ሁሉ ጣላለት ነበር። ይሄን ያህል ነበርኩኝ ግን ሞታ ሁሉ አልኩሽ አቦ አለኝ እንደዚህ ሆና ጠበቀችን ብዬ እህቴን ሬሳዋን አንስቼ እያለቀስኩ አውርቼው ምናምን አለ ሚሰች ግን ከዛ በኋላ ነው ገባሽ እኔ የጠየቁሽን ጥያቄዎች ነጥቦች ይዛሉ ጽፍ ያለው አሁን በደንብ ገብቶኛል። እና አሁን በሱ ስር በሱ ካፍቴሪያ ስር ያሉት ሴቶች እንዳለ ተጠቂ ናቸው፣ መተት አድርጎባቸዋል ብለሽ ታስቢያለሽ? አሁን አንደኛው አሁን ለምሳሌ ግን ምንድን ነው መሰልሽ አቡ አሉ በጣም የሚያለቅሱ ገባሽ? አንዷ ሁሉ እኔ እንደዚህ በእርግጠኝነት አይደለሁም። እኔ ጋር የምትኖር ልጅ አለች፣ እኔ ጋር የሚሰሩ ልጆች አሉ። እሱ ቤት አስገብቻቸው ነበር። አይተው ሲነግሩኝ ልትመጣልኝ ትችላለች። ዋትሳፕ ላይ ልጅቷ እኔ ጋር ምሳሌ ነበረችው አሁን የለችም። ስቀርጸው ስልኳን አንስቶ እንትኑ ማጠቢያ ላይ አድርጎ ክሎሮክስ ደፍቶባት አቃጥሎባታል። አሁን እነዚህ ሴቶች ኑ ብትያቸው አይመጡም። ሀቡ ከሱ ጋር ናቸው መልሰው እንኳን እነሱ ስንት ሰራተኞች አሉ በስሩ? ብዙ ነበሩ። አሁን በፊት እኮ 3 ነበረው ኮፊ ሾፕ ማለት ነው። አሁን ግን አንድ ነው የቀረው። ሼና እያወራች አንድ ካፌ ነው የቀረው። በአንድ ካፌ ውስጥ ስንት ሰራተኞች ይኖራሉ? 3 ምንም 4 ብቻ ከኢትዮጵያ ነው የሚያስመጣቸው እንዳለ ፓስፖርት። እነዚህ 3 ወይ 4 ሰራተኞች 3 ወይ 4 ሰራተኞች በስሩ ያሉት ደንዝዘዋል፣ ያለ ደሞዝ እየሰሩ ነው የምትሉት እናንተ?
ለዛ ደግሞ ማስረጃ አላችሁ ደሞዝ እንደማይከፈላቸው። በጣም ብዙ ነገር አለ እኮ አልኩሽ እኮ ግን አይወጡም ሴቶቹ አቡ አይወጡም፣ ይፈሩታል። ፖሊስ ቀጥታ ቢሄድም አይወጡም፣ ለፖሊስ አይናገሩም። ፖሊስ ቀጥታ ቢሄድ ምንም ነገር ቢናገሩ እኮ የእነሱ መረጃ ብቻ አቡዬ፣ እነሱ መረጃ ስላላቸው ቢናገሩ እኮ የእነሱ መረጃ ብቻ እሱ እኮ ዱባይ ላይ አይቀመጥም ነበረ፣ ግን አይናገሩም እኮ። አንዴ ልጠይቅሽ ሳልጨርስ እያቋረጥሽ ስለሆነ ነው። ፖሊስ እዛ ቢሄድ ካፌና ቢጠይቃቸው ደሞዝ እየተሰጣችሁ ነው ወይ እናንተ ደስተኛ ሆና ናችሁ ወይ እዚህ ስራ ቦታ ላይ ቢላቸው፣ አዎ ደስተኛ ነን፣ አዎ እየተከፈለን ነው ሊሉ የሚችሉት። እንደዛ ከሆነ ምንም መደረግ አይችልም። ምንም የአንድን ሰው ያለ ፍቃዱ ያለ ፍቃዱ አስገድደሽ መርዳት አትችልም። ፖሊስ እዛ ጋር እንዲሄድ ብናደርግ፣ ፖሊስ ሄዶ እዛ ካፌ ላይ ደስተኞች ነን ደሞዛችን እየተከፈለን ነው ካሉ እነዚህ ሰዎች ፖሊስ ኦኬ ብሎ ነው የሚወጣው ከዛ ቦታ ላይ። አስገድዶ ሊወስዳቸው አይችልም። አቡ ወጥተዋል። ልጆቹ ማስረጃ አላቸው። ትመጣለች፣ ማስረጃ አላት። ኢቨን ቻፒ አይደለም ትክክለኛ ስሙ ማለት ነው። የትክክለኛ ኢሳያስ ወይ ኢሳያስ ነው። ኢሳያስ አገኛለሁ። ኦልሬዲ ሁለቱ ወጥተዋል፣ ይናገራሉ ሁሉንም ነገር። እንደዚህ ካገኘች አሁን ሶሊ አሪፍ ነው። ገባሽ? የወጡ ልጆች ካገኘች ይናገራሉ። አሪፍ ነው። እሺ አሁን እኔ በደንብ ገብቶኛል። ጥያቄዎችን ሁሉ ጨርሻለሁ። ግልጽ ነው። ኖት ይዣለሁ። አሁን የሚቀጥሉ ሰዎች ይቀጥሉ። ቴንክ ዩ። አመሰግናለሁ። ደረጀ ነው መሰል የሚቀጥለው ሰው ደረጀ ሰላም እንዴት ነህ? አዎ ደረጀ በትልቁ እናድርገና በቪዲዮ እሱ የሚያወራ ደረጀ ነው ቀጣይ። ወይ ሰላም ናችሁ? አማን ነው። እንዴት ነው ወንድሜ? በቪዲዮ ውጣና ቅድም ወጣም ስለነበር ያለውን ነገር አስረዳናል። የቀድሞ ሚስቱን መታለች፣ ልጆቹን መተዋል። ከደረጀ በኋላ አስገቢያቸው። እሺ የት ናቸው? እናስገባቸው። እሺ ሀቡ እንትን ናቸው። እኔ ልውረድ። የት ናቸው? አንዳንድ እሺ የት ናቸው? ማን ናቸው? እሺ ታርጌ ቦታ ከሌለ ልውረድላቸውና ገብተው ሁኔታቸውን ማዳመጥ እችላለሁ። ሳርዬ በኋላ ገባለሁ። እኔ ልውጣና አቡት ቆይ እኔ ልውጣ። ሰላም ብያችኋለሁ። ሁላችሁንም እኔ ወጣሁ። ሳርዬ እኔም ልውጣልሽ። እሺ ቆይቼ እገባለሁ። እንደሱ ብዙ ነገር ያውቃል። እኔን የረዳኝ ነው። ቅልቦች ይቀመጥ። ተስፍሽ አለ። ኦኬ ተስፍሽም ይቀመጣል። ደረጀ እሺ ሪም እንዳትወርዱ። እሺ ሰላም ነው። እንዴት ነሽ? ሰላም ነው። ሰላም አለን። ስለዚህ ጉዳይ የምታውቀው ነገር አለ? መጀመሪያው ስላገኘኋችሁ ደስ ብሎኛል። ሲቀጥል ደግሞ ሰሚራን አያት ሰሚራ አብዲ፣ ኤደን አብዲ፣ ኤልያስ አብዲ እና አያት አብዲ ያው መርካቶ ነው ተወልደን ያደገው ሁላችን እና እኔ ብዙ ጊዜ ቻይና ስራ ስለምሰራ ቻይና ከመሄድ በፊት እነሱ ጋር ዱባይ አርፌ ነው የምሄደው እና በጣም ጎበዝ ሰራተኞች ናቸው። በጣም ጠንካራ ጎበዝ መርካቶ ሰሩ ያደጉ ሰዎች ናቸው እና እነሱ አጠቃላይ ቤተሰቡ ለብዙ ኢትዮጵያኖች መከታ የሆኑ ሰዎች ናቸው። ለብዙ ኢትዮጵያኖች እና በሰሚራ ጉዳይ የተፈጠረውን ነገር ቅርቦኝ ያየሁት ነገር አለና እሱ ነው ለመናገር የመጣሁት። ሰሚራ ማለት ያው ለሁላችንም ለእኔ ብቻ ሳይሆን እኔ እንግዲህ ነጋዴ ቻይና ነው የምሰራው። መርካቶ ሱቆች አሉ የምሰራ ሰው ነኝ እና ዱባይ በ15 ቀን በወር መጣ ካለ ቅርበት የተነሳ አገኛቸዋለሁ ብዙ ጊዜ ማለት ነው። ይሰማል አይደል? አዎ ይሰማል። እኛ ሚውት አድርገን ነው እኮ ያንተ በጥራት እንዲሰማ የእኛን ድምፅ ዘግተ ነው ይሰማል። ድምፅ ዘግተ ኦኬ
ይሰማል? አዎ ይሰማል። አይ ቲንክ ኔትወርክህ ጠንካራ ስላልሆነ ነው ቪዲዮ ስታበራ ስታክ እያደረገ ያለው። አሁን ይሰማል እና በደንብ ነው። እና ሰሚራንም ማውቃት ሁሉ ቤተሰቦች ናቸው። በርካታ በሚያደርግ ነው የተፈጠረው ነገር። እኔ ማለትም አሁን እንደዛ ምናምን ነገሮችን ያየሁበት ነገር የዛሬ 3 ዓመት እንጦጦ ማርያም ፍልሰታ ላይ ነበርኩ እና ፍልሰታ አካባቢ ሆኜ እዛ ጸበል አካባቢ ሆኜ ሰሚራ ታማ ጸበል አግኝቻት ነበር እዛ ፍልሰታ እንጦጦ ማርያም እና በጣም ደነገርኩኝ። ያየኋት ጊዜ በጣም ደነገርኩኝ። ያየኋት ምናምን አዘንኩኝ። በየማሩ ጠይቃት ነበረ። ብቻ ያለውን ነገር የተፈጠውን ከነ ሄደን ከአንዳንድ ሰው ሰማ እንደዚህ አይነት ነገር ሰማ ነበርና ያው እንደዚህ አይነት ነገር ብዙ ጊዜ እንትን ይላል እና በጣም ሰሚራ በጣም የምሰራ በጣም ሮንግ የሆነ ሰራተኛ ናት እና ለሁሉ ዱባይ ላይ ለመጣ ለወጣው እህት ናት። በቃ እህት አይደለችም እናት ማለት ነው። ኔትወርክ ይዞሃል እኮ ኔትወርኩ ነው የእሱ ወይስ የኔ ነው? አይ መሀል ላይ ስልክ የገባኝ የእሱ ኔትወርክ ነው የተያዘው። እና የሆነ ሰዓት ላይ ሄደንን ደውዬ ጠይቄያት ነበርና መሀል ላይ የተፈጠረውን ነገር ትነግረኛለች። ኤልያስ ይነግረኛል። ከዛ መሀል እቺን 2 ዓመት ዱባይ ነበር የቆየሁትና ስትሞትም ዱባይ ነበር ሰሚራ ስትሞት ዱባይ ነበረ። እኔ ዱባይ ነበር የነበርኩት። በሆነ አጋጣሚ ዱባይ የሆነ ስራ ከዱባይ ስራ ጀመርኩና እዛው መኖር ጀመርኩ ላልተወሰነ ጊዜ ማለት ነው። እና የተፈጠረውን ነገር እያየሁ ነበር እና እንደዚህ አይነት ነገሮች ከተለያየ አንግል ሲወሩ ሰማ ነበር እኔ ራሱ ማለት ነው። ቁጭ እና ለምንድን ነው እንደዚህ ሆነው ምናምን እያልኩ ጠይቃለሁ። እና ልጁን አይላይ ታውቀዋለሁ፣ ግን ዛሬ ነገ ጠይቀዋለሁ ስል ሳልጠይቀው በመምጣቴ ማለት ሳልጠይቀው ወደ ሌላ ሀገር ይልኩኝ እና ለእኔም ደብሮኛል። ለምን ሁሉ ጊዜ ግልጽ ማውራት እፈልግ ነበርና በአይን አውቀዋለሁ፣ ሰላም ሳማለን ከልጁ ጋር እና እንደዚህ አይነት ሰዎች ሲሽከረከሩ ስለነበረ እጠይቀዋለሁ እያልኩ ኤልያስም ነግሮኛል። እሱ ነው እንደዚህ ያደረገው የሚለው ነገር ኤልያስ ነግሮኝ የማይሆን ጉድ ውስጥ ገብቶ ኤልያስ ወንድማቸው የሆነ በቃ አገላለሁ ምናምን ሲል ነው ኤልያስ ተረጋጋ እናናግረዋለሁ እያልኩ ዛሬ ነገር ስል ሳላገኘው ቀረኝ። ከዛ በኋላ ለቅሶ ላይ ቁጭ ብዬ እነሱ ጋር ለቅሶ ላይ ቁጭ ብዬ አጋጣሚ ወንድሙ ይመጣል። እዛ ለቅሶ ላይ እንትና ጃፒ ወንድም ማለት ነው ዳኒ የሚባል ከዛ ሲመጣ አጋጣሚ አያት ኢትዮጵያ ነበር የነበረችው። አያት ለኤደን ስደውል ለቅሶ ማን አለ ስትል ኤደን ደግሞ ማን እንዳለ ለአያት ነገረቻት። ከዛ በቃ አያት እኔ ጋር ስደውልና ስልኩ ለዳኒ ስጠው ትለኛለች። ስጠው ገባ ምን ቀረ እዚህ ቤት ምናምን ብላ ምን ቀረ ብላ ሰባ ምናምን ስታባሩ አሳውሳል ዳኒ የሚባለው ማለት ነው። ከዛ ይሄ ነገር እንዴት ነው በቃ ወዴት እየሄደ ነው? ስለዚህ ጃፒ ማውራት አለብን የሚል አቋም ይዘን 2-3 ሰዎች ከዛ በኋላ ላይ ነገር ስንል አልተመቸንም። እኔም በማዶ ውጭ ወጣሁና ከዛ መሀል ደግሞ አሁን ሰሪናም ስታወራ ይሰማዋል እና ይሄ ነገር ጃፒ ገብቶ ለምን መልስ አይሰጥበት? አሁን እርግጠኛ ነኝ ጃፒም ወንድሙም በሱ ዙሪያ ያሉ ሰዎችም እየሰሙ ነው ይሄን ነገር። አሁን የሆነ የተበደሉ ሰዎች ኑና ተናገሩ ብትያቸው ይፈራል። እርግጠኛ ሆኜ የምነግርሽ ማለት ነው። ስለሚፈሩ አሁን እንትን ከማለት ራሱ ጃፒ ገብቶ እዚህ ጋር መልስ ቢሰጥ ደስ ይለኛል። ለምን በቃ ብዙ ሰዎች ነው እኔ እንደዚህ ሲሉ የሰማሁት እና ሰዎቹን ስተያዩ ተጎጂዎች ናቸው ብዙዎቹ እየተጎዱ ስለሆነ ለምን ገብቶ መልስ አይሰጥም ራሱ? ሰሚራ በጣም እህቴ ናት። ገባሻል? ታማ አይቻታለሁ ራሴ ባይኔ ማለት ነው። የተፈጠረውን ነገር ሰምቻለሁ እና ብዙ ሰዎች አሁኑና ተናገሪ ብታያቸው ይፈራሉ። ስለሚፈሩ ማንም ሊናገር አይችልም። እኔ ካለኝ ቅርበት ባመንኩበት ነገር ስለሚሄድ ከእናያት ጋርም የወንድም ያህል ቤተሰብ ስለሆንኩኝ አያትም ሄደንም ሰሚራ ልብሷን ይማረውና ኤልያስም ወንድማቸው ቤተሰብ ነኝ። መርካቶ አብረን ያደግነው እና በጣም ግራ የሚያጋባ ነገር ነው እና ኤልያስ የሆነ ሰዓት ላይ በጣም ለብዙ ጊዜ እኛ በቅርብ ሆነን ነው ኤልያስን ታሞ በዚህ ጉዳይ ስናስታመው የነበረው እና ለምን አሁን ጃፒ ገብቶ መልስ አይሰጥም? ይህን ነገር እየሰማ
እርግጠኛ ነኝ እየሰማ ነው። በሱ ዙሪያ ያሉትን ሰዎች እየሰሙ ነው። እና ተደጋጋሚ ከብዙ ሰዎች ይነግሰለታሉ። እኔ ራሱ ይሰማል አሳሪች እየሰማንክ ነው። ቁጥሩን ልስጣችሁ። እየሰሙ ነው። እኔ በውስጥ እየተላከልኝ ነው አሉ እዚህ ላይ ያለኝ ነው። አዎ ስለዚህ ጃፒም ራሱ እየሰማ ነው። በሱ ዙሪያ ያሉት ሰዎች እየሰሙ ነው። እርግጠኛው ነኝ የምነግራችሁ ማለት ነው። ስለዚህ ብዙ ሰዎች በሱ ጉዳይ እየተጎዱ ከሆነ ወጥቶ ይናገርና እኛ ሁኔታውን እንመን አይሻልም? እኔ ራሱ እኮ ከተለያዩ ሰዎች ሰምቻለሁ። እኔ ራሱ ዱባይ ኖሬያለሁ በንግድ ማለት ነው። እመላለሳለሁ። እኔ ብዙ ስራዬ ቻይና፣ ግን እነዚህ ሰዎች በጣም ተጎድተዋል። ሰሚራ የሞተችው ሰሚራ ማለት ለሁሉም እናት ናት። እንኳን ለእህቶቿና ለወንድሞቿ ማለት ዱባይ ለተቸገረ ሰው ሁሉ እናት ናት። ለብዙ ሰዎች ስራ እንጀራ የሰጠች ሰው ናት። እኔ ራሱ መሰክርላታለሁ። ገባሻል? እኔ እንግዲህ ቻይና ነጋዴ ሆኜ ብዙ ብር ኖሮኝ ብር ሲቸግረኝ እኮ የምቀበላት ሰው ናት ከእሷ ማለት ነው። ሌላው ቀርቶ ራሱ ዲያስፖራ አካውንት ሲያስፈልገኝ እሷ ናት ኢንቨስተር ቪዛ የሰራችኝ ለእኔ። ኢንቨስተር ቪዛ የዛሬ 5 ዓመት ምናምን ኢንቨስተር ቪዛ ለዛውም ፓርትነር ሆነን ነው ከእሷ ጋር ቪዛ የሰራሁት። እና ለብዙ ሰዎች ደግ ናት። ዱባይ ላይ እናታችን ነው የሚሏት ብዙ ሰዎች እናታችን በቃ። እና የሞተች ጊዜ ሁሉም በቃ እንዴት እንዳለቀሰ እኔና እግዚአብሔር ነው የምናውቀው። በቃ ሁሉም ሲልባቸው የምታብላ ደግነቷ እሷ አይነገርም። ሰዎች ሲሞቱ ነው የሚመሰክርላቸው። እሷ ግን እንደዛ የነበረው ነገር እንደዛ አይደለም። የሷ እና ያለውን ነገር በጃፒ ዙሪያ እኔ የማውቃቸውም ሰዎች አሉ። ከጃፒ ጋር እንተዋወቃለን። ጃፒ ያው እዛ ጋር ብዙ ሚስቶች ሊኖሩ ይችላሉ። ገባሻል? የሆነ የፈራውማ አካል እሱ አይመለ እኔ አላውቅም። ግን ጃፒም እየሰማ ነው። እሱ የሚያውቁት ሰዎች እየሰሙ ነው። በኋላ ቁጭ ብሎ ማውራታቸው አይቀርም። ግን እንደዛ ሳይሆን ለምን አሁን ገብቶ መልስ በዚህ ጉዳይ መልስ ብዙ ነገር ገባሻል? ጃፒ ከሰሚራ ልጅ ወልደዋል እኮ ልጅ አለው። ታማ በጣም ታማ ስትሰቃይ ማይቻታለሁ እና እንጦጦ ማርያም ፍልሰታ ካገኘኋት በኋላ ደንግጬ ከሆነ በኋላ እየሄድኩ ጠይቃት ነበር። እዛ ጸበል አያትም ስትመጣ አያታለሁ ጠይቋት፣ ሰንበዴዎችም ሲመጡ አያታለሁ። እና ብዙ ጊዜ ታማለች። እንጦጦ ማርያም ጸበል ስትጠመቅ እኔ ራሱ አስታውሳለሁ። ራሴ በዓይኔ አይቻለሁ። እና ስለዚህ ጃፒ ገብተዋል እዚህ ጋር ይናገር። ይሄ ነገር ብዙ ጊዜ እኔ ሲወራ እኔ ራሱ ሰምቻለሁ። ገባሻል? በቃ ሰምቻለሁ። ግን ልጁ እዚህ ጋር መጥቶ ልጁ ይናገር። ሰሚራ ሞታለች፣ አዎ ሞታለች። ታማለች፣ አዎ ታማለች። ተሰቃይታለች፣ አዎ ተሰቃይታለች። ገባሻል? እንደዚህ ብዬ ነገሩን በቃ ስትሬት ነገሩን እንትን ባለው አሁን ኤልያስ በቃ አቴን ገድሏል ልከውም ነው የሚለው ኤልያስ ራሱ። ግን እኔ አሁን ጃፒ መጥቶ እዚህ ጋር ፊት ለፊት ይናገር እየሰማ ነው። እርግጠኛ ነኝ ሁሉ ዱባይ ላይ ያለው ሁሉም ሰው እየሰማ ነው ፊት ለፊት። ገባሻል? ከዚህ በኋላ አሁን እንደዚህ አይነት ነገር እንትን እየረዘመ መጣ ቁጥር ብዙ ሴቶቻችን ሊጎዱሻሉ፣ እንትንም ማይንድ የሚጎዳሉ ይሁን ሰዎች። ገባሻል? ለብዙ ሰዎች ቪዛ እንደሚሰራ እንደሚያመጣ ቃሉ ከኢትዮጵያ ግን ምን እንደሚያደርጉ ምናምን አላውቅም እሱ። ስለዚህ አሁን እየሰማ ስለሆነ ወጥቶ መልስ ይስጥ እሱ ራሱ። ለምን እኔ አሁን በሰሚራ ጉዳይ እህቴም ስለሆነች አውቃለሁ። ሰሊናንም ደግሞ ቤተክርስቲያን አካባቢ በምታደርገው መልካም ነገር ስታገለግል እና ታሟ እንደነበረ አሁን እንደተሻላት ምናምን እሰማለሁ፣ አያለሁ፣ አገኛታለሁ ዱባይ ሚካኤል ቤተክርስቲያን። እና ሰሊናን እንኳን እግዚአብሔር ማረሽ ማለት ፈልጋለሁ። ቻፒን ቢሆን በዙሪያ ያሉትን ሰዎች ቢሆን አሁን ገብተው መልስ ቢሰጡ ደስ ይለኛል። ለምን ሁሉም አሁን ጥግ ሌላ አስገብቼልሻለሁ።